ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 4 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በቆቦ የአገዛዙ ባለስልጣናት ኢላማ ያደረገ ጥቃት ተፈጽሟል። የጥቃቱ ሰለባ የሆኑ አመራሮችን ጨምረን መረጃውን ይዘናል። ብፁዕ አቡነ ጴጥሮስ ህዝቡን ገላችሁ አጨርሱትም ለእናንተ መኖር ማትችሉበት ጊዜ ይመጣል ሲሉ በአገዛዙ ላይ ከፍተኛ ትችት ሰንዝረዋል። ለህዝብ ተወካዮችና ለአገዛዙ መከላከያ ጥሪ አቅርበዋል። ትሰሙታላችሁ። ግብጽ የህዳሴ ግድቡን ኢትዮጵያ እንዳታስተዳድረው የሚያደርግ ምክረ ሀሳብ ለአሜሪካ ልታቀርብ ነው። ዝርዝር መረጃውን አካተናል። የአሜሪካ መንግስት በሰሜኑ ጦርነት ምክንያት ለኢትዮጵያውያን ሲሰጥ የነበረውን ከለላ ማቋረጡን አስታውቋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሚኒሊክ እዝ ቆቦ ከተማ በሚገኘው የጠላት ካምፕ ላይ የተሳካ የከባድ መሳሪያ ጥቃት ፈጸመ። የሚኒሊክ እዝ ልዩ ዘመቻ ከአንድ ክፍለ ጦር አሃድ ላይ የተውጣጡ ቃኞችን በመጠቀም ታህሳስ 2 2018 ዓ.ም ሌሊት 6 ሰዓት ተኩል አካባቢ ቆቦ ከተማ ፖሊስ ጣቢያና አካባቢው ባለ ሁለት የብልጽግና ካድሬዎች ካምፕ ላይ በፈጸሙት የአርፒጂ ጥቃት የብልጽግና ካድሬዎችና አጃቢዎቻቸው ላይ የሞት እንዲሁም ቀላልና ከባድ የመቁሰል አደጋ በማድረስ ጀብድ ፈጽመው ታላቅ ድል እንደተጎናጸፉ ተነግሯል። ባለፉት 2 ዓመታትና ከዛ በላይ ጊዜያት በወገናቸው የአማራ ሕዝብ ላይ ዘር ማጥፋት መፈጸማቸውን እንዲያቆሙ በተደጋጋሚ ተነግሯቸው አልሰማ ያሉ የብልጽግና ካድሬዎች ላይ የማያዳግም እርምጃ እየተወሰደ ያለ ሲሆን ይኸው ባንዳን የማጽዳት እርምጃ ተጠናክሮ ቀጥሎ የነ አርበኛ አለሙ ገብሩ፣ አርበኛ ዋሴ ከበደ፣ አርበኛ ፍሬው አለና የሌሎች ጀግኖች ልጆች ታህሳስ 2 2018 ዓ.ም ሌሊት 6 ሰዓት ተኩል አካባቢ የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳ ካቢኔዎችና አጃቢዎቻቸው ላይ የማያዳግም እርምጃ ወስደዋል ነው የተባለው። በዚህ ጥቃትም ከንቲባውን ጨምሮ ለጊዜው በስም ያልተለዩ ባንዳዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ 4 ባንዳዎች ሞተዋል። እስከ 6 የሚደርሱም ቀላልና ከባድ ቁስለኛ ሆነዋል። የፋሽስቱ አገዛዝ የብልጽግና ሰዎችም ሽንፈታቸውንና ውርደታቸውን ህዝብ እንዳያይባቸው በሚል የሞቱትን ባንዳዎች ደብቀው በሌሊት ወደ ጉባ ላፍቶ ወረዳ ሀራ ከተማ ወስደው እንደቀበሯቸው ለማወቅ መቻሉ ተገልጸዋል። ይህ ድንቅ የሌሊት የከተማ ቀዶ ጥገና በታሰበው ልክ እንዲሳካና ግቡን እንዲመታ ከዞብላምባ ክፍለ ጦር 4ኛ በረሀኛው ሻለቃ ቃኞች፣ የአውጃኖ ክፍለ ጦር ቃኞች እንዲሁም የዲቢና ወርቄ ቃኞች ቆቦ ከተማ ወሳኝ የሚባሉ ቦታዎችን በመዝጋት ጉልህ ሚና ተጫውተዋል ነው የተባለው። ይህ ባንዳን የማጽዳት ተግባር በቀጣይም ለድል በቅተን የህዝባችንን ነጻነትና ህልውና እስከምናረጋግጥ ድረስ ተጠናክሮ እንደሚቀጥል የሚኒሊክ እዝ ልዩ ዘመቻ መምሪያ አሳውቀዋል። በዚሁ እዝ ቀጠና 6 የብልጽግና ዙፋን ጠባቂ ሰራዊት ዙ 23 ማራኪዎቹን ካላ ኮርማ ክፍለ ጦርን ተቀላቅለዋል ተብሏል። የሚታገልበት ዓላማ የሌለውን የፋሽስቱ አገዛዝ የብልጽግና ዙፋን ጠባቂ ሰራዊትን የማስኮብለሉ ስራ ተጠናክሮ የቀጠለ ሲሆን ምስራቅ አማራ ኮር 2 ካላ ኮርማ ክፍለ ጦር 6 ወታደሮችን ከነሙሉ ትጥቃቸው ተረክበዋል። በዚህም የኮበለሉት ሰራዊቶች 6 ክላሽና የወገብ ትጥቅ፣ 7 F1 ቦምብ፣ 1160 የክላሽ ተተኳሽ በመያዝ ካላ ኮርማ ክፍለ ጦርን የተቀላቀሉ ሲሆን የክፍለ ጦሩ ከፍተኛ አመራሮችም አቀባበል አድርገውላቸዋል። ይህ በእንዲህ እንዳለ 2ኛ ቀኑን ባስቆጠረው ከባድ ተጋድሎ ምስራቅ ወለጋ ዞን ሲቡስሬ ወረዳ ወጤ ቀበሌ ልዩ ስሙ መርካቶ ከተማ ላይ የአማራ ፋኖ በወለጋ በአርበኛ አለፈ ሽባባው የሚመራው ጌጤ ግርማ መብረቅ ክፍለ ጦር ከፍተኛ ድልን ተጎናጽፏል። በትናንትናው ዕለት ከፍተኛ ጉዳት ያስተናገደው የኦሮሚያ ልዩ ኃይል ሙትና ቁስለኛውን ትቶ መፈርጠጡን ተከትሎ መከላከያ በከባድ መሳሪያዎች አጅቦ ሙትና ቁስለኛውን እንዲያነሳ ካደረገው በኋላ ማታ ላይ ኃይለኛ ምሽጎችን አስቆፍሮ የኦሮሚያ ልዩ ኃይልን ኃይል አስጨምሮ ምሽግ አስይዞት የወጣ ሲሆን በዛሬው ዕለት በጠዋቱ እስከ ምሽጋቸው ድረስ ዘልቀው በመግባት በአርበኛ አለፈ ሽባባው የሚመራው ጌጤ ግርማ መብረቅ ክፍለ ጦር በቆፈሩት ጉድጓድ ቀብሯቸዋል። በዛሬ በጠዋቱ በጀመረው ከባድ ተጋድሎ እስካሁን ቁጥሩ ያልተጋለጠ በየሻለቆቹ ብዛት ያለው የነፍስ ወከፍና የቡድን መሳሪያ የተማረከ ሲሆን ሙትና ቁስለኛውን ለመቁጠር ያዳግታል። እንዲሁም ከ20 በላይ የኦሮሚያ ልዩ ኃይል ያለምንም ጉዳት እጃቸውን መስጠታቸው ተገልጿል። በአካባቢው የኔትወርክ መቋረጥ ምክንያት የምስል መረጃዎችን ማድረስ እንዳልተቻለ በቀጣይ ቀናትም ለህዝብ እንደሚለቀቅ ተገልጿል።
ብፁዕ አቡነ ጴጥሮስ ባለፉት 7 ዓመታት የፈጃችሁትን ሕዝብ ቁጠሩት ምን አተረፋችሁ ሲሉ በአገዛዙ ላይ የሰላ ትችት ሰነዘሩ። የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ጴጥሮስ በኢትዮጵያ በተለይም በአማራ ክልል እየተፈጸመ ያለውን ግፍ አውግዘዋል። የኢትዮጵያውያን ግብር ከፋዮች ገንዘብ ቅምጥል ኑሮ የምትኖሩና ራሳችሁን የአገር መከላከያ ብላችሁ የምትጠሩ ራሳችሁን ጠይቁ፣ ሰዎች ከሆናችሁ ምን እያደረጋችሁ እንደሆነ ዞር ብላችሁ ጠይቁ ሲሉ አሳስበዋል። አክለውም ብፁዕነታቸው ወገናችሁን በመጨፍጨፍ 7 ዓመት ሞላችሁ ምን አተረፋችሁ? ሴቶች እህቶቻችሁን በቡድን ስትደፍሩና ስታስደፍሩ አይቀፋችሁም? ዘመድስ የላችሁም ወይ? ሴት ልጅ የላችሁም? ሕሊና የሚባል ነገር አልፈጠረባችሁም? ባለፉት 7 ዓመታት የፈጃችሁትን ሕዝብ ቁጠሩት ምን አተረፋችሁ ሲሉም ወቅሰዋል። እኛ ምን መክራለን? የሀገር መከላከያንን ብላችሁ ራሳችሁን የምትጠሩና በኢትዮጵያውያን ግብር ከፋዮች ገንዘብ ቅምጥል ኑሮ የምትኖሩ ራሳችሁን ጠይቁ። ሰዎች ከሆናችሁ ምን እያደረጋችሁ እንደሆነ ዘወር ብላችሁ ተመልከቱ። ወገናችሁን በመጨፍጨፍ 7 ዓመት ሞላችሁ። ምን አተረፋችሁ? ዘመድስ የላችሁም? ሴቶች እህቶቻችንን በቡድን ስትደፍሩና ስታስደፍሩ አይቀፋችሁም? ሴት ልጅስ የላችሁም? የተወለዳችሁትስ ከሴት አይደለም? ሕሊና የሚባል ነገር አልፈጠረባችሁም? ባለፉት 7 ዓመታት የፈጃችሁት ሕዝብ ቁጠሩት። ምን እያደረጋችሁ ነው? ምንስ አተረፋችሁ? እናንተ ህዝቡን ገለን እንጨርሰዋለን ብትሉ እንኳን መግደል ቀርቶ መኖር ማትችሉበት ጊዜ ይመጣል። ይህን እውነት ልታውቁት ይገባል ያሉት ብፁዕነታቸው ህዝብን ገላችሁ አትጨርሱትም፣ ወንጀላችሁ በዓለም ላይ ያጋልጣችኋል። ሳይመሽባችሁ አሁን ከድርጊታችሁ ተመለሱ። በ5000 ብር ደሞዝ እየተገዛ እህትህን ወገንህን የምታስደፍር ህዝብን የምታስገድል ከድርጊታችሁ ተመለሱ። የድሆች ጩኸት ጸባዖት ደርሷል፣ ፍርድ ይመጣል ሲሉ አሳስበዋል። በአገዛዙ ሴቶች በሚገደሉባት ሀገር የህዝብ ተወካይ ሆነው በህዝብ ተወካዮች ምክር ቤት የሚገኙትን ሴት ተወካዮችንም ሴት እህቶቻችን ይህን ጭካኔ ስትሰሙ ምን ይመስላችኋል? ቤታችሁ ምግብ ትበላላችሁ፣ ከሰው ጋርስ ትኖራላችሁ። ይሄ የውርድ ጊዜ ነው ሲሉ ዝምታቸውን እንዲሰብሩ አሳስበዋል። እናንተ ገለን እንጨርሳለን ብትሉ እንኳን መግደል ቀርቶ መኖር የማትችሉበት የፍርድ ጊዜ ይመጣል። ይህን እውነት ልታውቁ ይገባል። ህዝብን ገላችሁ አትጨርሱም። ወንጀላችሁ በዓለም ላይ ያጋልጣችኋል። የምትሰሙኝ ከሆነ ልንገራችሁ፣ የመጸጸቻና ንስሐ የመግቢያ ጊዜያችሁ አሁን ነው። ሳይመሽባችሁ ተመለሱ። እንዲሁም አንተ በ5000 ብር እየተገዛህ እህትህን፣ እናትህን፣ አክስትህን የምታስደፍር በጠቅላላ ህዝብህን የምታስገድል የመመለሻ ጊዜ እግዚአብሔር ሰጥቷል። ተመለስ። የምትበላው እንጀራ ያንቀሃል። የድሆች ጩኸት ጸባዖት ላይ ደርሷል። እምቢ ካልክ ግን ፍርድ ይመጣል። እኛም ወደ እግዚአብሔር እንጮኻለን፣ እናለቅሳለን፣ እርሱም ይሰማናል። እናንተ በሕዝብ ተወካዮች ምክር ቤት የምትኖሩ ሴቶች እህቶቻችን እዚያ ጉባኤ ላይ ይህን ታሪክ ስትሰሙ ምን ይሰማችኋል? ተመልሳችሁ ቤታችሁ ሄዳችሁ ምግብ ትበላላችሁ? ቤታችሁ ቁጭ ብላችሁ ምግብ ትሰራላችሁ? ከሰው ጋር ታወራላችሁ? ከልጆቻችሁ ጋር ትጫወታላችሁ? አስቡ። ይሄ የውርደት ጊዜ ነው። በመጨረሻም ብፁዕነታቸው ኢትዮጵያ ሆይ ፈጣሪ ያጽናሽ፣ ቤተ ክርስቲያን ሆይ ለእምነቱ የሚጋደሉ አባቶች ይስጥሽ፣ የሞቱ ኢትዮጵያውያንን ፈጣሪ ይቀበልልን፣ የቆሰሉትንም ይጎብኝልን ሲሉ ቡራኪ አስተላልፈዋል። እንላለን አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንም እይ። ርስታችን ለእንግዶች ቤታችንም ለሌሎች ሆኑ። ድሃ አደጎችና አባት የሌለን ሁነናል። እናቶቻችን እንደ መበለቶች ሆነዋል። ውሃችን በብር ጠጣን፣ እንጨታችን በዋጋ ገዛን። አሳዳጆቻችን በአንገታችን ላይ ናቸው፣ እኛም ደክመናል፣ እረፍትም የለም። ሰቆቃወ ኤርምያስ 5:1-6 ነው። በመጨረሻም ለአምላካችን እንዲህ እንጮኻለን፣ ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና። የባለጠጎች ስድብና የትዕቢተኞች ንቀት ነፍሳችን እጅግ ጠገበች። መዝሙረ ዳዊት መዝሙር 122 ቁጥር 23። አምላካችን ስማን። በመጨረሻ የሞቱ ኢትዮጵያውያንን የተሰዉ ኦርቶዶክሳውያንን ገነት መንግሥተ ሰማያት ያውርስልን። የተጎዱ ወገኖቻችን ያጽናናልን። የቆሰሉ ልጆቻችን ፈዋስ የዱያን ኢየሱስ ክርስቶስ ፈውስ ይስጣቸው። አምላካችን ኢትዮጵያ ሆይ እግዚአብሔር ያጽናሽ። ኦርቶዶክስ ተዋሕዶ ሆይ ለእምነትሽ የሚጋደሉ አባቶች፣ እናቶች፣ ልጆች፣ እህቶች ይስጥሽ፣ ያድልሽ።
አምላካችን እግዚአብሔር አገራችን ኢትዮጵያ ከጥፋት ቤተ ክርስቲያናችን ከመከራ ጠብቅልን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረና አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይግባው። አምላካችን እግዚአብሔር የሞቱትን ነፍሳቸውን ይማር፣ የታሰሩትን ይጎብኝ፣ ለተሰደዱት አገር ይሁንላቸው፣ ለታመሙት ፈውስ ይስጣቸው። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። ግብጽ የኢትዮጵያ ህዳሴ ግድብን ኢትዮጵያ ብቻዋን እንዳታስተዳድር የሚያደርግ ምክረ ሀሳብ ለአሜሪካ ልታቀርብ ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ አገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ዘናሽናል ድረገጽ ዘግቧል። ፕሬዝዳንት ሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውን ዘገባው አመልክቷል። ፕሬዝዳንት ሲሲ የትኛውም የናይል ተፋሰስ አገር ሌሎች የተፋሰሱን አገራት ሳያማክር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸው ምንጮች እንደነገሩት ዘገባው ጠቅሷል። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብጽ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ረቂቅ ሰነድ ማዘጋጀታቸው አይዘነጋም። ይሁንና ለሀገርና ለብሔራዊ ጥቅም የማይጨነቀው የብልጽግናው አገዛዝ እንደ ኤምሬት የራሱን ሕዝብ የሚጨፈጭፍበት መስሪያ ያቀርቡለት እንጂ እንኳን ህዳሴ ግድቡን ሀገሪቱን አሳልፎ ከመስጠት አይመለስም የሚል አስተያየት እየተሰነዘረ ነው። የአሜሪካ መንግስት በሰሜኑ ጦርነት ምክንያት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋረጠ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ ማድረጉ ተገልጿል። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርገዋል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሌያንድሮ ሚዮርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይተዋል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27,000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔ ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለእድሉ ተጠቃሚ እንደማያደርግ ተገልጾ ነበር። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑት 600,000 ቬንዙዌላውያንና 521,000 ሄይቲያውያን መሆናቸው ይነገራል። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎችን ከዚህ እድል ተጠቃሚነት ውጪ እንዲሆኑ ተደርገዋል። በጂንካ በተደረገ ምርመራ ተጨማሪ የማርበርግ ቫይረስ በሽታ ተጠቂ ተገኘ። ይህ አዲስ የተመዘገበው የቫይረሱ ተጠቂ የብልጽግናው አገዛዝ የቫይረሱ ተጠቂ የለም ባለ በ10 ቀን ውስጥ ለመጀመሪያ ጊዜ የተገኘ ነው የተባለ ሲሆን ተጠቂው በጂንካ አጠቃላይ ሆስፒታል የሕክምና ክትትል እየተደረገለት እንደሚገኝ ተገልጿል። የቅርብ ጊዜ መረጃ በደቡብ ኢትዮጵያ ክልል ጂንካ ከተማ ቫይረሱ መታየቱ ከታወቀበት ጊዜ ወዲህ የተረጋገጡትን አጠቃላይ የማርበርግ ተጠቂዎች ቁጥር ወደ 14 ከፍ አድርጎታል። ከሚኒስትሩ
በተገኙ ሪፖርቶች መሰረት እስካሁን በአጠቃላይ 1765 የላቦራቶሪ ምርመራዎች ተካሂደው 14 ሰዎች ላይ ቫይረሱ የተገኘ ሲሆን ከተረጋገጡት ተጠቂዎች መካከል ደግሞ 8 ሰዎች ሞተው 4 ሰዎች ከቫይረሱ ማገገም ችለዋል። በአሁኑ ወቅትም 2 ታካሚዎች በቫይረሱ ተይዘው ሕክምና እየተደረገላቸው እንደሚገኝ ሚኒስቴር መስሪያ ቤቱ አስታውቋል። የማርበርግ ቫይረስ በሽታ በአደገኝነቱ ከኢቦላ ጋር ተመሳሳይ ሲሆን በሰውነት ውስጥ ከፍተኛ የደም መፍሰስና ሞትን ሊያስከትል የሚችል ገዳይ በሽታ ነው። ይህን ተከትሎ በሲዳማና በሌሎች የኢትዮጵያ ደቡባዊ ክልሎችና ዋና ከተሞች ላይ ጉዞ እንዳያደርጉ የተለያዩ የዓለም ሀገራት እገዳ እየጣሉ ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።